እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት ይኸው ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት ይኸው ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት እምቢት ተናገሩ ነቢያቱ ሁሉ ነቢያት በሙሉ ነቢያት በሙሉ አምላክ ቀዳማዊ በአንተ ስም ተሰብስበናልና ባርክልን፣ ቀድስልን። ይህን መርሃ ግብሩን የተባረከና የተቀደሰ አድርግልን። በዚህ የሚሰራው ስራ ሁሉ ለበረከት አድርግልን። ሀገራችንንም ህዝባችንንም ቤተክርስቲያናችን ሰላም እንድታደርግልን ለምናለ ቅዱስ ፈቃድ ይሁንልን ብለን አቡነ ዘበሰማያት ለነፍሳተ ሙታን አድኅኖን እማተወልዳ ጾታ ለማርያም ወስወታ ለሀገር ኢትዮጵያ የቀባ እማተወልዳ ጾታ ለማርያም ወስወታ ለአግብርታ ወላይማታ ይክመነ ወልታ በጸሎታ በስለታ ከልጅዋ ከወዳጅዋ ታማልን። ጸሎታችንን ልመናችንን ይቀበልን። ዘመን ሰላም ዘመን የፍቅር ዘመን የበረከት ዘመን ያድርግልን። በዚሁ ቅዱስ ቦታ መልካም ስራን ለመስራት በጎ ስራን ለመስራት የተሰበሰባችሁ ይህንን መርሃ ግብር ያዘጋጃችሁ ልጆቻችንን እግዚአብሔር አምላክ የባረካችሁ የቀድሳችሁ። ይህንን መርሃ ግብሩን እግዚአብሔር አምላክ ባርኮ ቀድሶ አስጀምሮ ለማስፈጸም ያብቃን። ፍጻሜውን ያማረ ያድርግልን። አቡነ ዘበሰማያት ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ ቋሚ አባልና የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የካህናት ማሰልጠኛ መንፈሳዊ ኮሌጅ የበላይ ኃላፊ፣ በኢትዮጵያ የሃይማኖት ተቋማት የቦርድ ሰብሳቢ፣ ክቡር የሀገረ ስብከታችን ስራ አስኪያጅ ሊቀ ካህናት ቀሲስ ነጋሽ ሀብተወልድ፣ መጋቤ ጥበባት ቀሲስ ጌቱ ሞቴ፣ የሀገረ ስብከታችን ምክትል ስራ አስኪያጅ፣ የሀገረ ስብከቱ የየመምሪያ ኃላፊዎች፣ እንዲሁም በዛሬው ዕለት ይህንን መርሃ ግብር በሚከናወኑበት ጥሪ የተደረገላቸው የሀገር ሽማግሌዎች እንዲሁም የዚህ የምግባረ ሰናይ ስራ አስፈጻሚ ኮሚቴዎች፣ የአዲስ ህንፃ ግዢ ኮሚቴ ስራ አስፈጻሚ አባላት ሁላችሁም ባሰባሰበን በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? ቸርነቱን ፍቅሩን አብዝቶልን ለዛሬው ዕለት ያደረሰን አምላካችን ክብር ምስጋና ያደረሰው ክብር ምስጋና ያደረሰው ክብር ምስጋና ያደረሰው። ይልቁንም እንግዲህ የዛሬውን በዓል ልደትን በዓል ምክንያት በማድረግ ለተቸገሩ ወገኖቻችን ስጦታ ለማድረግ በተዘጋጀው ላይ ለየት የሚያደርገው ከወትሮው ብፁዕነታቸው ዋና ስራ አስኪያጅ እና ምክትል ስራ አስኪያጅ እንዲሁም ሌሎችም የየሀገረ ስብከቱ መምሪያ ኃላፊዎች ስለተገኙልን በብፁዕነታቸው በዚህ ካቴድራላችን በመገኘታቸው ደስ ብሎናል። እግዚአብሔርን እንድታመሰግኑ ብፁዕነታቸው እንኳን ሰላመቱ እንድትሉልን ነው። ከዚህ በመቀጠል በብፁዕነታቸው መልካም ፈቃድ እና መመሪያ ሰጭነት የዚህ የምግባረ ሰናይ ስራ አስፈጻሚ ኮሚቴ ሰብሳቢ የሰበካ ጉባኤው ተወካይ መጋቤ ትሕትና ዲያቆን ነገሰ የ2018 ዘመን መለወጫ ጀምሮ እስካሁን ድረስ ያለውን የተከናወነውን የዛሬውን አስመልክተው አጠር ያለ ሪፖርት ያቀርቡልናል። ቀጥታ ወደ ሪፖርቱ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በደብረ ሰላም ቅዱስ ገብርኤል ካቴድራል ሰበካ መንፈሳዊ ጉባኤ ምግባረ ሰናይ አገልግሎት ክፍል በ2018 ዓመተ ምህረት ዘመን መለወጫ አንስቶ
እስከ 2018 የልደት በዓል የቀረበ አጭር ሪፖርት ነው። ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የዝዋ ሐመረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ፣ ክቡር መላከ ሰዓል ቀሲስ ነጋሽ ሀብተወልድ የምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መጋቤ ጥበባት ቀሲስ ጌቱ ሞቲ የምስራቅ ሸዋ ሀገረ ስብከት ምክትል ዋና ስራ አስኪያጅ፣ ክቡር አባታችን መላከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ የካቴድራላችን አስተዳዳሪ፣ በሰበካ መንፈሳዊ ጉባኤ ምክትል ሰብሳቢ ዲያቆን ኢንጂነር አሸናፊ አድነውና የሰበካ ጉባኤ አባላት ሁላችሁ፣ የተከበራችሁ እዚህ የተገኛችሁ አባቶች ካህናትና ወንድሞች ዲያቆናት፣ በመርሃ ግብሩ ላይ ለአገልግሎት የምትፋጠኑ የምግባረ ሰናይ ክፍል ስራ አስፈጻሚና የሁሉም የኮሚቴ አባላት፣ ጥሪ የተደረገላቸው እንግዶችና ይህን አገልግሎት የምትደግፉ በጎ አድራጊዎች፣ እንዲሁም የዚህ ዝግጅት ዋና ባለቤት የሆናችሁ ይህን ስጦታ ለመቀበል የመጣችሁ ወገኖቻችን በሙሉ በኃያሉ ፈጣሪያችን በልዑል እግዚአብሔር ስም እንኳን ለብርሃነ ልደቱ በሰላም አደረሳችሁ አደረሰን። ሁላችሁንም እንኳን ደህና መጣችሁ እንላለን። ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የዝዋ ሐመረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ፣ በዚህ መርሃ ግብር ላይ መገኘቶ በሁላችን ዘንድ ታላቅ ደስታን የፈጠረ ከመሆኑም በላይ በየጊዜያቱ በዚህ አገልግሎት ላይ ተገኝተው የሚሰጡት ቡራኬና ድጋፍ የየኮሚቴው አባላትንና ምዕመናንን እጅጉን ያነሳሳ ያበረታታ ሆኗል። ለአገልግሎታችንም ሂደት ከፍተኛ ግብዓት ሆኖ ረድቶናል። ለዚህም ቡራኬው ጸሎቱ አሁንም ይድረሰን ለማለት እንወዳለን። በመቀጠልም የአገልግሎት ክፍላችን የ2018 ዓ.ም የዘመን መለወጫ አንስቶ እስካሁን የልደት በዓል ዝግጅት ድረስ ያከናወናቸው ስራዎች ሪፖርት አጠር አድርገን እንደሚከተለው የምናቀርብ ይሆናል። የተከናወኑ ተግባራት ንስሐንና ቅዱስ ቁርባንን በተመለከተ ከዘመን መለወጫ አንስቶ እስካሁን ድረስ በምግባረ ሰናይ አገልግሎት ክፍል በኩል የተከናወኑ ተግባራት መካከል በዋነኝነት የሚጠቀሰው የዚህ አገልግሎት ተጠቃሚ የሆኑ ወገኖችን በመጎብኘት ስለ ክርስትና ሕይወታቸው በመጠየቅ የተደረገ ዳሰሳ ነበር። ይህም የተከናወነው በተለያየ ጊዜያት የአገልግሎት ክፍሉ የኮሚቴ አባላትና የካቴድራሉን የሰበካ መንፈሳዊ ጉባኤ ምክትል ሰብሳቢን ጨምሮ ተሳታፊ በነበሩበት ቤት ለቤት በተደረገ ጉብኝት ሲሆን በዚህም የዳሰሳ ጥናት ከተረጂ ወገኖች መካከል የኦርቶዶክስ ሃይማኖት ተከታይ የሆኑትን ንስሐ አባት ያላቸውንና የሌላቸውን ለመለየት ተችሏል። በዚህ መነሻነት ንስሐ አባት ለመያዝ የሚፈልጉትን በመለየት ፈቃዳቸውና ፍላጎታቸውን ባማከለ ሁኔታ ንስሐ አባት እንዲያገኙ፣ ንስሐ መግባት የሚፈልጉትንም ንስሐ እንዲገቡ፣ ከሁሉም በላይ ደግሞ ንስሐ መግባትና ቅዱስ ቁርባን መቀበል እየፈለጉ ነገር ግን በነገሮች ባለመመቻቸት ምክንያት ያልቻሉትን ንስሐ ገብተው ቅዱስ ሥጋውና ክቡር ደሙን እንዲቀበሉ ለማድረግ ተችሏል። ይህም የተከናወነው መምጣት የሚችሉትን ወደ ካቴድራሉ ግቢ እንዲመጡ በመጥራት በድካምና በአቅም ማነስ መምጣት ላልቻሉት ደግሞ መኖሪያቸው ድረስ በመሄድ ከንስሐ አባቶቻቸው ጋር እንዲገናኙ በማድረግ በዚህም መሰረት ከ30 በላይ ለሚሆኑ ወገኖቻችን ተገኝተው ንስሐ አባት ለሌላቸው ንስሐ አባት እንዲመደብላቸው ተደርጓል። በንስሐ አባቶቻቸው በኩል የንስሐ መስጠቱ ሂደት ሊከናወን ችሏል። ቅዱስ ቁርባንን ለመቀበል ፈቃዳቸውን ለገለጹ 15 ወገኖች ደግሞ ከንስሐቸው በኋላ ስለ ቅዱስ ቁርባን የማስተማር የማዘጋጀት ስራ በማከናወን ተገቢው ስራ ተፈጽሞላቸዋል። በዕለቱ ተዘጋጅተው እንዲቀርቡ ሆኗል። ይህም ንስሐ የመግባትና የመቁረብ ስነ ስርዓት ቀጣይነት ያለው እንዲሆን ለዚህ አገልግሎት ክፍሉ አበክሮ የሚሰራ ይሆናል። የክህነት አገልግሎትን በተመለከተ ይህ ንስሐ የመስጠትና ወገኖችን ለቅዱስ ቁርባን የማዘጋጀት ስራ የተከናወነው በምግባረ ሰናይ አገልግሎት ክፍል የክህነት አገልግሎትን እንዲሰሩና እንዲባርኩ ባራኪ አባት ሆነው የተመደቡት ካህን በርዕሰ ደብር አስተርአየ ጽጌና እጅግ ተወዳጅ በሆኑት በአባ ፍቅረ ጊዮርጊስ ተክለ ብርሃን የካቴድራላችን አገልጋይ ተከናውኗል። የቆራቢዎችን አልባሳት በተመለከተ ለቅዱስ ቁርባን የተዘጋጁት ወገኖች ቅዱስ ቁርባንን የሚቀበሉበት ጻዕዳ ልብስ ያስፈልግ ስለነበረ ይህንንም ለመሸፈን
ለመሸፈን የአገልግሎት ክፍሉ የኮሚቴ አባላት ከኪሳቸው ባዋጡትና በጎ አድራጊ ምዕመናን በተገኘ ገንዘብ ሊከናወን ችሏል። በዚህም ለቆራቢያን ቀሚስ፣ ነጠላና የራስ መሸፈኛ ሻሽ ተገዝቶ ቀርቧል። የቀሚስ ስፌቱ በበጎ ፈቃደኛ የስፌት ባለሙያ የተሰፋ ሲሆን ስፌቱን ጨምሮ ለእግራቸው ጫማና የእግር ሹራብ በበጎ አድራጊው ተሸፍኗል። ይህም በዲያቆን ኤርምያስ ነው የተባበረው የተከናወነው። በመሆኑ በጎ አድራጊዎችን የለቃ ምስጋና ለማቅረብ እንወዳለን። እነዚህን አልባሳት በቁርባን መቀበያ ዋዜማ ለቆራቢያን ለአንድ ወንድና ለ14 ሴት እናቶች ተሰጥቷል። በተጨማሪም የስራ አስፈጻሚ አባል በሆኑት እናት የፊትና የገላ ሳሙናም ተገዝቶ ዕለተ ቁርባን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ ዮሐንስ 6:54 ክቡር አባታችን መላከ ምሕረት ቆሞስ አባ ዜና መቀው ጸጋዬ ስነ ስርዓቱ በታኅሳስ 12 ቀን 2018 ዓ.ም በዕለተ ሰንበት እሑድ እንዲፈጸም መመሪያ ሰጥተዋል። በአባታችን በተሰጠው መመሪያ መሰረት ለመርሃ ግብሩ መሳካት ቆራቢዎቹ በጊዜና በሰዓቱ ለመድረስ እንዲችሉ የምግባረ ሰናይ አገልግሎት ክንውኑን በጥናትና ምልመላ ኮሚቴ አባላት እንዲፈጸም ሆኖ የትራንስፖርት መኪና በመከራየት ከሌሊቱ 10 ሰዓት ጀምሮ ለቅዳሴ እንዲደርሱ ከመኖሪያ ቤታቸው በመሰብሰብ ሁኔታዎችን በማመቻቸት በሰዓቱ እንዲገኙ ለማድረግ ተችሏል። የቆራቢያን ቦታ በተመለከተ ለቁርባን የተዘጋጁ ወገኖች በእድሜ የገፉና አረጋውያን እንደመሆናቸው መጠን ዕለቱም የታላቁ መልአክ የቅዱስ ሚካኤል በዓልና ዕለተ ሰንበተ ክርስቲያን እሑድ የገጠመበት በመሆኑ በዕለቱ ብዙ ቆራቢ ምዕመናን መኖራቸው ታሳቢ ማድረግ ክቡር አባታችን ፈቃድ እነዚህ ቆራቢያን በአነስተኛ ድንኳን ሆነው እንዲቆርቡ የቦታ ዝግጅት ተከናውኗል። ለዚህም የቤተ ክርስቲያን ልጅ የሆኑ የግል ድንኳናቸውን በማምጣት ባዶ ምሕረቱ ላይ በመትከል ለአገልግሎት ስላዘጋጁልን እናመሰግናለን። የቅዱስ ቁርባን ስነስርዓት የቁርባን ስርዓት ክቡር አባታችን መላከ ምሕረት ቆሞስ አባ ዜና መርቆስ ጸጋዬ በተገኙበት በርዕሰ ደብር አስተርአያ ጽጌና በአባ ፍቅረ ጊዮርጊስ በቀዳሽ ካህናትና ዲያቆናት ታጅቦ የማቀበሉ ስነስርዓት ተፈጽሟል። በመቀጠልም በምግባረ ሰናይ የኮሚቴ አባላትና በጎ ፈቃድ ባላቸው እናቶችና ወንድሞች ምዕመናን በኩል ማዕድ ተዘጋጅቶ የቀረበ ሲሆን ይህ ማዕድ ቅዱስ ቁርባኑን ለተቀበሉ ወገኖች ብቻ ሳይሆን ለሁሉም ተረጂ ወገኖች ቀርቦ እንዲመገቡ ተደርጓል። በተጨማሪም ጥሪ የተደረገላቸው እንግዶችና የተገኙ ምዕመናን የበረከቱ ተሳታፊ ሆነዋል። የካቴድራሉ ሰንበት ትምህርት ቤት መዘምራንም መርሃ ግብሩን በመዝሙር አጅበዋል። በዚህ መርሃ ግብር ላይ የካቴድራላችን አስተዳዳሪ መላከ ምሕረት ትምህርትና ቡራኬ የሰጡ ሲሆን ለዚህም ክንውን መሳካት የተሳተፉትን ሁሉ በማመስገን በዕለቱ የቀረበውን ማዕድ በመባረክ የመመገብ ስርዓቱን አስጀምረው ከስብከት ወንጌል የተገኙ መምህር ክቡር ዳዊትን በቦታው ለተገኙ ምዕመናን ቅዱስ ቁርባንን በተመለከተ ሰፊ ትምህርት ሰጥተዋል። በማስከተልም ርዕሰ ደብረ አስተርአያ ጽጌ ሰፋ ያለ ትምህርትና መልእክት አስተላልፈው በአባ ፍቅረ ጊዮርጊስ አሳራጊነት ዝግጅቱ ሊፈጸም ችሏል። የማዕድ ዝግጅቱም እንደተፈጸመ ለቆራቢዎች ወደ የቤታቸው ይዘውት የሚሄዱት ምግብ ተቋጥሮ የተሰጣቸው ሲሆን በጎ ፈቃደኞች የተለገሱ አልባሳት፣ የሀገር ባህል ልብስ፣ ቀሚስና ነጠላ ተደርቦ ተሰጥቷቸዋል። ይህ መርሃ ግብር በተሳታፊ ምዕመናንና አባላት ላይ ከፍተኛ ደስታን የፈጠረና በተቀሩም ተረጂ ወገኖች ዘንድ መነሳታትን የፈጠረ ሆኖ አልፏል። በዛሬው ዕለት እንደተለመደው ለተረጂ ወገኖቻችን የልደት በዓል ሙያ እንዲሆን በማሰብ ጥቂት ስጦታ በምግባረ ሰናይ አገልግሎት ክፍል አዘጋጅቷል። ይህም ስጦታ ለ150 በላይ ለሆኑ ወገኖች የተዘጋጀ ሲሆን እንደ ሁልጊዜው እዚህ መገኘት ለቻሉ እዚሁ የሚሰጥ ይሆናል። በአቅም ማነስና በሕመም ምክንያት ደግሞ ላልተገኙ ቤት ለቤት በመሄድ የሚሰጥ ይሆናል። የስጦታን አይነት በተመለከተ ባለ 3 ሊትር ንጹህ የተጣራ የኑግ ዘይት እዚሁ አስጨምቀን ነው። ለ150 ሰው የአንድ ዋጋ 1110 ጠቅላላ የፈጀው 166500። በባልትና የተዘጋጀ ምጥን ሽሮ የ1 ኪሎ ዋጋ 320 ብር ነው። ለጠቅላላው 48000 ብር። አንደኛ ደረጃ የስንዴ ዱቄት ለእያንዳንዱ 5 ኪሎ ግራም እሽግ ከረጢት የአንድ ዋጋ 535፣ የጠቅላላ ዋጋ 80250።
በጥሬ ገንዘብ ደግሞ በነፍስ ወከፍ በእጅ የሚሰጥ 1500 ብር በጠቅላላው 225,000 ብር ሆኖ በጠቅላላው ድምር 519,750 ወጪ ተደርጎ ተሰናድቷል። ይህ ወጪ ዝርዝር ሌሎች ወጪዎችን ሳያካትት ለስጦታ ብቻ የዋለ ነው። አቶ ገመቹ ጉጣ የተባሉ በጎ አድራጊ 20 ሺህ ባለ 5 ኪሎ ግራም የስንዴ ዱቄት በመለገሳቸው ልናመሰግናቸው እንወዳለን። በተጨማሪም እንደሚታወቀው ካቴድራላችን ቲታስ የተባለውን ግዙፍ ህንፃ ገዝቶ የገቢ ማሰባሰቢያ መርሃ ግብር አዘጋጅቶ እንቅስቃሴ በማድረግ ላይ ይገኛል። ይህን መልካም እንቅስቃሴ ለመርዳት በ23/2018 ዓ.ም በተደረገው የገቢ ማሰባሰቢያ መርሃ ግብር ላይ ተረጂ ወገኖቻችንን አሻራቸው እንዲያሳርፉ በማለት የምግባረ ሰናይ አገልግሎት ክፍል በተረጂ ወገኖች ስም ለእነርሱም በረከቱ እንዲደርሳቸው የየኮሚቴው አባላት ከኪሳቸው ብር በማዋጣት 5,000 ብር በደረሰኝ ገቢ እንዲሆን ተደርጓል። ለዚህም የኮሚቴ አባላትን በተረጂዎች ስም ለማመስገን እንወዳለን። ይህ አገልግሎት ክፍል በአሁኑ ሰዓት ጥሩ እንቅስቃሴ እያደረገ ይገኛል። ነገር ግን ከዚህ በላይ በስፋትና በጥልቀት መስራት እንዲቻል ብዙ የሚቀር አለና የካህናት ድጋፍ፣ የምዕመናን ተሳትፎ ያስፈልጋል። የምዕመናንም ተሳትፎ ከጊዜ ወደ ጊዜ የጨመረ ቢገኝም ከዚህ የበለጠ መሳተፍ ያስፈልጋልና ይህንን አገልግሎት ሁሉም በተቻለው መጠን የሰማው ላልሰማ እያሰማ እንዲያስተዋውቅ አደራ እንላለን። ይህ በጎ ስራ በሰማይ ቤት ብቻ ሳይሆን በምድርም በረከት የሚያስገኝ በመሆኑ ሁሉም ወደዚህ ስራ እንዲሽቀዳደም ጥሪ እናቀርባለን። የዛሬው መርሃ ግብር እንዲህ አምሮ የምታዩት በአባታችን መልአከ ምሕረት መመሪያ ጸሎትና ቡራኬ አገልግሎቱ የየኮሚቴ አባላት የሚያደርጉት ያላሰለሰ እንቅስቃሴ በጎ ፈቃድ ያላቸው ተባባሪ ወገኖች ባደረጉት ተሳትፎ የተገኘ ውጤት ነው። በጎ ለሰሩት ምስጋና ለሚገባቸው ምስጋና መስጠት ያስፈልጋልና ለሁላቸውም ምስጋና ለማቅረብ እንወዳለን። ብፁዕ አባታችን አቡነ ጎርጎርዮስ ስለሚሰጡት መመሪያ ድጋፍና ቡራኬ አሁንም በታላቅ አክብሮት እናመሰግናለን። አባታችን መልአከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬም በስራው ባለቤትና ኃላፊ ብቻ ሳይሆኑ ለዚህ አገልግሎት መሳካትና መቃናት ዋና ምዕራፍ እርሳቸው ናቸውና እናመሰግናለን። እንዲሁም የሰበካ መንፈሳዊ ጉባኤ የካቴድራሉ ጽሕፈት ቤት ሰራተኞች፣ መምህራነ ወንጌል ስለ ምግባረ ሰናይ አገልግሎት በአውደ ምሕረት በመገኘት መድረክ ስለሚሰጡ አስተምህሮም እናመሰግናለን። ይህ የምግባረ ሰናይ አገልግሎት ላይ ያላችሁ የስራ አስፈጻሚ አባላት፣ የልዩ ልዩ የክፍል የኮሚቴ አባላት፣ በአማካሪነት የምታገለግሉ አባቶች በገንዘባችሁ፣ በጉልበታችሁ፣ በሀሳባችሁና በጸሎታችሁ ለምትደግፉና ለምታገለግሉ ደግሞ ለታዳሚው የሚሆን እንደተለመደው በመሽቀዳደም ዳቦ ጋግራችሁ ውሃ ገዝታችሁ ላቀረባችሁ እንዲሁም ለስጦታ የሚቀርበውን ግብአት ለመግዛትና ለማሟላት በየገበያው በመውጣት በመውረድ ለደከማችሁ ዛሬ የቀረበውንም የምግብ ዘይት ግብአት እንድናገኝ ላመቻቻችሁ በአጠቃላይ ለሁላችሁም የሁሉ ባለቤት ቸሩ አምላካችን እግዚአብሔር በምድር በረከትን በሰማይ ነፍስ ድነትን ይስጥልናለን። እንዲሁም በቀጥታም ይሁን በተለያየ መንገድ ይህን አገልግሎት የምትደግፉ የካቴድራሉ ማህበረሰብ ምዕመናን እና ዘደብረ ሰላም አዳመ ሚዲያ እናመሰግናለን። በዚህ አጋጣሚ ብዙ ለመስራት እንዲያመችን ያው የበጀት እጥረት ስላለን ነውና ምናልባት በበጀት የምትደግፉ ባለሀብቶች ካላችሁ ብትደግፉን ለማሳሰብ እንወዳለን። የሰበካ ጉባኤውም እንደዚሁ የዚህን ነገር ቢረዳን ለማለት ለማሳሰብ ነው። ወስብሐት ለእግዚአብሔር። እሺ፣ እናመሰግናለን። መጋቤ ትሕትና የዚህ የምግባረ ሰናይ ኮሚቴ ሰብሳቢ ለሆኑት እግዚአብሔርን አመስግኑላቸው። እግዚአብሔር ይመስገን። ብፁዕ አባታችን አሁን በደብዳቤ ሪፖርት እንደሰሙት የብፁዕነቱ በየጊዜው እዚህ ቦታ ላይ እየተገኙ ምግባረ ሰናይ ላይ ከሚሰጡት
መመሪያና አባትነት ልብ ውስጥ ሁልጊዜም አይጠፋም። ስለ ምግባረ ሰናይ ስራ፣ ስለ ተመጋቢዎች የሚሰጡን አባታዊ መመሪያና ትምህርት ነው። እዚህ ያሉት ምዕመናን፣ እናቶች፣ አባቶች እንዲሁም ወጣት መንፈሳውያን በዚህ ያሉ ካህናትን ለዚህ ስራ ብርታት የሆነን የብፁዕነቶ መልካም ምልከታና መመሪያ ቡራኬ ሰጭነት ነው። ሁሉም ነገር በወረቀት ማስፈር ስለማይቻል ነው ያሉት የስራ አስፈጻሚ ኮሚቴዎች እናቶች ቤተክርስቲያን እንደሌሎቹ ቆሞ ማስቀደስ ሳያምራቸው እንደመጡ ተተሳለሙ በኋላ እዚሁ ቢሮ ውስጥ ቁጭ ብለው ነው ምዕመናንን የሚያስተናግዱት። በዛሬው ላይ ጠበል ጠዲቅ ለማድረግ የምግብ የምሳ ምገባ በማድረግ ከራሳቸው እያወጡ ነው። የምዕመናንን እጅ ብቻ ሳይሆን ተኪሳቸው እያወጡ ናቸው ምዕመናንን የሚመግቡልን የሚንከባከቡንና እዚህ በጎ ላደረጉ ምዕመናን መንፈሳውያን ልጆቹ እንዲሁም በዛሬው ዕለት ምገባ የተደረገላቸው ምዕመናን መንፈሳውያን ልጆቹ ቃለ ምዕዳንና መመሪያ እንኳን አደረሳችሁ ብለው ቡራኬ እንዲሰጡልን በአክብሮት እጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ የዚሁ ካቴድራል አስተዳዳሪ መላከ ሰላም አባ ዜና ማርቆስ፣ መላከ ምሕረት መላከ ሰላም፣ የተከበራችሁ የዚሁ መርሃ ግብር ባለቤት የሆናችሁ ይህን በጎ ስራ የምትሰሩ ይህንን መርሃ ግብር ያዘጋጃችሁ የዚህ የበጎ ስራ ባለቤት የሆናችሁ የሰብዓ ጉባኤ አባላት፣ የካህናት ገዛ ድጋፍ አድርጋችሁ ይህን መርሃ ግብር ያዘጋጃችሁ ልጆቻችን፣ የተከበራችሁ ተረጂዎቹ ትንሽ አረፍ በሉ፣ በያላችሁበት አረፍ በሉ። ብዙ አናቆያችሁ። ለተወሰኑት ደቂቃዎች አጠር ያለ መልእክት ለማስተላለፍ ነው። ትምህርቱ የእናንተው ነው። ትልቁ ትምህርት በጎ ስራ ነው። ይህንን የ2018 ዓመተ ምህረት በዓለ ልደተ ክርስቶስ በማሰብ ይህንን ዓመታዊ በዓመት በተወሰኑት በዓላቶቻችን ሁልጊዜ የሚሰሯቸው ናቸው። ከትልቁ በዓላቶቻችን አንዱ በዓለ ልደት ነው። የኢየሱስ ክርስቶስ በዓለ ልደትን በማሰብ ይህንን በዓል በማስቀደም በኩረ በዓላት ስለሆነ የበዓላቶቻችን መጀመሪያ ልደት ነውና ሌሎቹ በዓላቶቻችን ከዚያው ተያያዥነት ያላቸው ስለሆነ ልደት በዓሉ የልደተ ክርስቶስ በዓል ሁሉም የሚያከብረው የሚወደው የሁላችንም ሕይወት ያገኘንበት በረከት ለሰው ልጅ የተሰጠበት እግዚአብሔር ሰውን ለማዳን ራሱን በጎ ሰሪ ሆኖ ከልዑል መንበሩ ወርዶ
የሰውን ጠባያተ ሰውን ራሱ እንደተናገረው እንዳስተማረን ነው። ለአዳም ተስፋ በሰጠው መሰረት በልሂድ በዚች መኖር ስላልቻልክ ቦታ ቀይር ተብሎ አዳም ከእግዚአብሔር ፊት እንደተፈናቀለ በሰራው በጥፋቱ ከእግዚአብሔር ጋር መኖር ስላልቻለ የተሰጠውን ኃላፊነት በአግባቡ ባለመወጣቱ በሰይጣን ምክንያት በዕፀ በለስ ምክንያት በልሂድ ከዚሁ ሌላ ቦታ ተቀየር በማለት አባታችን አዳምና ሌሎቹ ስራዎቹ ማለት ነው ወደዚች ምድር እንደተፈቀደለት መጽሐፍ ይነግረናል። ይህንን ካለ በኋላ ደግሞ ከልጅ ልጅ ተወልጄ አድንሃለሁ፣ አልረሳህም፣ እንደገና አነሳሃለሁ በማለት ታላቅ መልእክት እንደነገረውና የተናገረው ቃል ደግሞ እንደፈጸመውና በቤተልሔም እንደተወለደ የ2018 ዓመተ ምህረት በዓልነት እናከብር ሁላችንም በዝግጅት እንገኛለን እና በዚህ ምክንያት በማድረግ ልጆቻችን ይህንን መርሃ ግብር አዘጋጅተው በጎ ስራ ያስፈልጋል፣ ከሃይማኖቱ ጎን ለጎን የሚሰራ ስራ በጎ ስራ ነው። በመጽሐፍቶቻችን እንደሚያስተምሩን ሃይማኖት ያለ በጎ ስራ የሞተ ነው ይላል። የሞተ ነው ሲባል ሃይማኖቱ በስነ ምግባር ካልታቀፈ፣ ካልተደገፈ፣ ካልተረዳ፣ ካልታገዘ የሞተ ነው። በጎ ስራ ማለት የሃይማኖቱ ድጋፍ ነው። ለሃይማኖተኛ ሰው፣ ለቤተክርስቲያን አገልጋዮች፣ ለቤተክርስቲያን መሪዎች፣ ለቤተክርስቲያን አባቶች፣ ለቤተክርስቲያን አባላት ይሁን ባለጸጎች፣ የኦርቶዶክሳውያን ወይ ሌሎቹም ሀብት አለን የሚሉ በሀብታቸው ትንሽ ብዙ ስራ የሚሰሩና የማይሰሩ ብዙ አባቶች፣ ወንድሞች ሀብታቸውን ንብረታቸውን ለበጎ ስራ የሚያውሉ እንደገናም ደግሞ የማያውሉም ካሉ ምግባረ ሰናይ መልካም ነው። ምግባረ ሰናይ ሀሬት መፈልተ ሰናይ ዘኢያዕይርዋ ይላል መጽሐፍ አስተምሮ። ስለዚህ የማይቀማ እድልን መምረጥ በጎ ስራ ከገንዘብ ጀምሮ እስከ ስነ ምግባር ድረስ ቅድም ተማርነውን የበጎ ስራ የዘይት፣ የዱቄት፣ የስንዴ፣ የሽሮ ብቻ ሳይሆን በሰው እይታም ደግሞ የደከሙ ያዘኑ አቅም የሌላቸው እያሰባሰባችሁ ንስሐ ግቡ እያላችሁ ንስሐ እየሰጣችኋቸው ለቁርባን እንዳበቃችኋቸው በሪፖርት ሰምተናል። ይህ ትልቅ የሆነ አስተምሮ ነው። አቅም የሌላቸው መጓጓዣን እያዘጋጁ ቤተክርስቲያን ተሳለሙ፣ ስጋው ደሙ ተቀበሉ፣ ለሃይማኖታችሁ ቆሞ ለጸሎት ተዘጋጁ እያሉ ማዘጋጀት ትልቅ በረከት ነው። ስለዚህ አዲስ ዜና ነው የሰማሁት፣ ለእኔ አዲስ ነው። ምናልባት ሌሎችም ሰበካዎች ካሉ ጥሩ ነው። ከዚህ ግን እውነትም በገብርኤል ዙሪያ ብዙ የምስራች የሚነገረውና ጥንቱን ከመጀመሪያ ጀምሮ ቅዱስ ገብርኤል የምስራች ተናጋሪ ነውና
ትልቅ የሆነ የምስራት እየሰማ ስለሆነ ትልቅ በረከት ነውና በርቱ ለማለት ነው። በዚህ የተነሳሳችሁ ያሰባችሁ በጣም ደስ ስላላችሁና ይህንን ላሰቡ፣ ላቀዱ፣ ላሰሩ፣ ላስፈጸሙ ልናመሰግናቸው ይገባል ማለት ነውና አመስግነዋቸው። ሌላው ስነ ምግባር በጎ ስራ ስነ ምግባርና በጎ ስራን አሁን ያየነው በጎ ስራ ምንድን ነው? ይኸው ነው በጎ ስራ ማለት ይኸው ነው። በዚህ መልኩ ማገልገል ማስገልገል ነው። ለበጎ ስራ መሰለፍ ነው። ለብቻ የሚሰራ ስራ ሁሉ አይጠቅምም፣ ያቆያል እንጂ አያዛልቅም። እንግዳ ሆኜ ተርቤ ተጠምቼ ታርዤ ታስሬ የሚለውን ቃል እንደምናውቀው እንደምንማረው ምግባረ ሰናይ ድሆች እኔ ቢጤዎች እንደኔ እንደሚራበኝ ይራባሉ፣ እንደኔ እንደሚበርደኝ ይበርዳቸዋል በማለት በማሰብ ይህን የበዓሉ ምክንያት በማድረግ በዚህ ምክንያት በጣም ጎላ ያለ መርሃ ግብር ታላቅ የሆነ መርሃ ግብር አዘጋጅታችሁ በዚሁ መሰረት ስለጠራችሁን ይህን ለበጎ ስራ ተሳታፊዎች ስላደረጋችሁን ከልብ እናመሰግናችኋለን። ይህን አክብረልን። እንግዲህ ከዚህ ያለ ነው ረጅም ተረጅም ነው። እንግዲህ በዓለም ሁሉም አይረዳ ነገር የለም። የጊዜ ጉዳይ ነው እንጂ ሁሉም ተረጅ ነው። የጊዜ ጉዳይ ነው። የዘመናት ጉዳዮች ናቸው። ሁሉም ተረጅ ነው። ስጋ ለባሽ የሆነ ሁሉ ተረጅ ነው። የማይረዳውና የማይታገዘው እግዚአብሔር ብቻ ነው። ፈጣሪ ብቻ ነው። ሁሉ ፍጡር ነው። ይረዳል፣ ይረዳል፣ ያግዛል፣ ይታገዛል፣ ይረባዋል፣ ይጠማዋል። የጊዜ ጉዳይ ነው። የወቅቱ ጉዳይ ነው። የዕድሜ ክልል ጉዳይ ነው። ሀገርን ካገለገሉ በኋላ ይደክማቸዋል። ልፋታቸውን ድካማቸውን ሰው ሁሉ በመጽሐፍ እንደሚነገረን እንደምንማረው ሰብእስከ መሳዕር መዋዕል ሰው ደካማ ነው። ስንፈጠር ሲያዘጋጀን የተቀመመ ንጥረ ነገር ነው። የእግዚአብሔር ሀብት ከውሃው፣ ከእሳት፣ ከመሬት፣ ከነፋስ፣ ከሶስት ባህርያተ ነፍስ የተፈጠረ ነው። ሰው እግዚአብሔር ሲፈቅድለት ያገኛል። ይህ ሲከዳው ደግሞ ያጣል። እድሜው ሲያረጅ ደግሞ ይደክመዋል። ሲደክመው ደግሞ ቤት ይውላል። ቤት የዋለ ሰው ደግሞ ዘመድ የለውም፣ ወገን የለውም፣ ደጋፊ የለውም። ካልሰጠ አይሰጥም፣ ካልተናገረ አይታሰብም፣ ካለፈለፈ የሚጠይቀው ሰው የለም፣ ሁሉ ይክደዋል። ስለዚህ በዚህ አኳኋን መርዳት፣ ማገዝ፣ ማበረታታት ይህ ተፈጥሮ ጉዳይ ነው። ተፈጥሮ ጉዳይ ነው እና በዚሁ አንዱ እየበረታ ሌላው እየደከመ ደካሞችን በብረቶቹ እየተደገፉ እየታገዙ በሃይማኖት እገዛ፣ በስነ ምግባር እገዛ፣ በፍቅር እገዛ፣ በሰላም እገዛ፣ በሁሉም እየተጋገዝ ማገልገል ይጠበቅብናል ማለት ነው እና አበዛሁት መሰለኝ፣ ይቅርታ። ይህን መርሃ ግብሩን በጣም ይህንን የመሰለ መርሃ ግብር ጥሩ ነው፣ መልካም ነው፣ ጥሩ ነገር ነው። አስተምረው ተመክረው ያለው ለሌለው ከድሃ ጋራ መዋል ማደር ማገልገል። እኔም እንደሱ ነገ ድሃ ሆናለሁ፣ ሰው ነኝ። እግዚአብሔር የሰጠኝ ጸጋ በረከት ነው። ነገ ሲቀር ይቀራል፣ ሲያልቅ ያልቃል፣ ሲጠፋ ይጠፋል። በሚጠፋው ነገር በሚያልቀው ነገር በሚጠፋው ነገር
የማይጠፋውን የእግዚአብሔርን በረከት መንግስት ሰማያትን ለመቁረስ ባላቂው ነገር የማያልቀውን ነገር መሸመት የምግባረ ሰናይ ተግባር ነው። በሚያልቀው ነገር፣ በሚለቀው ነገር፣ በሚጠፋው ነገር፣ በሚቃጠለው ነገር የማይቃጠለውን የማይጠፋውን የእግዚአብሔር መንግስት መውረስ በምን? በምግባረ ሰናይ፣ በበጎ ስራ። ስለዚህ በጎ ስራ መልካም ነውና ይህንን መነሻ አድርጋችሁ መርሃ ግብር አዘጋጃችሁ በጣም ከልብ እናመሰግናችኋለን። ከዚህ ያለ ነው ረጅም ተረጅም ሲጠቃለል ሁለት ርዕስ ነው ያለው። አንደኛው ረጅ ወገን ነው ከእግዚአብሔር ጋር፣ ሌላውም ተረጅ ነው ከእግዚአብሔር ጋር። ከሁለቱም እግዚአብሔር አለ፣ ከተረጆቹም አለ፣ ከረጆቹም አለ። ማን? እግዚአብሔር። ስለዚህ በጎ ስራ መልካም ነውና በርቱ ለማለት ነው። እግዚአብሔር አምላክ ይባርከን ይቀድሰን። ቅድም መጋቤ ትሕትና ጎሮሮ ትንሽ ከፋ ብሎታልና ትንሽ ጎሮሮ ያስቸግር ያነበቡ ሲሉ ሰምቻቸዋለሁና ጦሩ ነው። ሁላችን እንደዚያው ነው ያለው። ሰርቶ ነው የደከመው። እንዲሁ አይደለም። ጎሮሮ የሚደክመው ሲሰራ ነው። መጋቤ ትሕትና ጥሩ ወንድም ናቸው። ከድምፁ ምን አለን ከቁም ነገር ነው እንጂ ከመልኩ ምን አለን ከቁም ነገር ነው እንጂ። ስለዚህ ወንድማችን መጋቤ ትሕትና ጥሩ ወንድም ናቸው። አመስግኗቸው። ስለዚህ በዚህ መልኩ የእሳቸው ረዳጆች የሆኑ በሙሉ ቅድም የጠቀሷቸው አሉ። ገሌ ገሌ ብሎ ተናግረዋል። እኔ ስም ዝርዝር ባልናገርም ባልይዘውም ማለት ነው። ለእነሱም እንደዚህ አመስግኗቸው። ለሁላችሁም አመስግኑ። እንኳን ለበዓለ ልደቱ በሰላም በሕይወት ጠብቆ አደረሰን አደረሳችሁ። አሁን በዓሉ የሰላም በዓል፣ የፍቅር በዓል፣ የበረከት በዓል ያደርግልን። ሁላችን በሰላም ሕይወት ጠብቀን ነፍሳተ ሙታን ይማርልን፣ ሕያዋን ይጠብቅልን፣ ሕፃናቱን ያሳድግልን፣ የታሙትን ይፈውስልን፣ ያዘኑትን ያጽናናልን፣ የታሰሩትን ያስፈታልን፣ ሀገራችንን፣ ሕዝባችንን፣ ቤተክርስቲያናችን ሰላም ያደርግልን። እግዚአብሔር አምላካችን በዚሁ ጊዜ በዚሁ ወቅት ሀዘንተኞች የምናጽናናበት፣ በረከት የምናገኝበት፣ የወደቁትን የምናስነሳበት፣ ያዘኑትን የምናጽናናበት ሰላም የሰላም ጉዳይ አሳሳቢ ነውና የፍቅር ጉዳይ አሳሳቢ ነውና ሀገራችንን ሕዝባችንን በሰላም በፍቅር በአንድነት በአብሮነት ለመኖር ያብቃል። የጎደለውን እግዚአብሔር ይሙላልን። እግዚአብሔር አምላክ ሰላሙን ፍቅሩን በረከቱን ቸርነቱን ያዝልልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ ይቅር በለን እኛ እንደምንበድል፣ አቤቱ ወደ ፈተና አታግባን ከሁሉ አድነን፣ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ። ይሁን እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኩን ብርሃነ ወልቃነ ረሲን ረሲን ወልቃነ ሮዛይ በመንፈሳዊ መንፈስ ቅዱስ ወማረነ ክርስቶስ አላተራም ወደ
በእንተ እግዝእትነ ማርያም መሐረነ ክርስቶስ በላትራ ሁለት በሐልዮ በነቢይ በቀኝ ከተሰራ ኃጢአት እግዚአብሔር ይፍታ። የማይሰራ ኃጢአት እግዚአብሔር ይባርከን ይቀድሰን። ሰላማዊ ቀን ያውለን። አባታችን በረከቱ በሁላችን ላይ ይደር፣ ረዥም ዕድሜን ይስጥልን፣ የኖሩልን ትጉህ ርኅሩህ አባታችን ረዥም ዕድሜን እንመኛለን። እግዚአብሔርን አመስግኑልን። ሰብአ ሰገል መጡ ሊሰግዱ በሙሉ ሊሰግዱ በሙሉ ሊሰግዱ በሙሉ የእስራኤል ንጉሥ ተወልዷል እያሉ ተወልዷል እያሉ ተወልዷል እያሉ እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ይኸው ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ሰብአ ሰገል መጡ እጅ መንሻ ይዘው እጅ መንሻ ይዘው እጅ መንሻ ይዘው ወርቅ ዕጣን ከርቤውን ገበሩለት ሰግደው ገበሩለት ሰግደው ገበሩለት ሰግደው እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ይኸው ተወለደ የዓለም መድኃኒት የዓለም መድኃኒት